የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። እንግዲህ ይህ ሳምንታዊ የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ የዛሬውን ለመጀመር ባለፈ የተማማርነውን ነገር ለማስታወስ ያህል የባለፈው ሳምንት ትምህርታችን 10ቱ ትእዛዛት ጀምረናል። እንግዲህ የመጀመሪያው ትእዛዝ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ የሚለውን የመጀመሪያው ትእዛዝ ነው የጀመርነው። እንግዲህ ዛሬም በዚያ ለመቀጠል በዋናነት ደግሞ ማስታወስ ያለብን ዋናው የትምህርታችን ርዕስ ከዚህ ትምህርተ ክርስቶስ ካቶሊካዊት ቤተክርስቲያን አስተምህሮ አንጻር የሶስተኛውን ክፍል ይኸውም ሕይወት በክርስቶስ የሚለውን ክፍል ነው። ለዚህ ክፍል ደግሞ አንኳሩ ሐሳብ 10ቱ ትእዛዛት ናቸውና ወደዛ ነው የምንገባው። እንግዲህ በባለፈው ትምህርታችን የመጀመሪያውን ትእዛዝ ጀምረን እንግዲህ እግዚአብሔር ብቻ አምላክ እንደሆነ ያለ እርሱ ሌላ አምላክ እንደሌለን እሱን ብቻ ማምለክ እንዳለብን የሚያስታውሰውን ትምህርት አይተናል። ለጌታ ለአምላክህ ስገድ እሱንም ብቻ አምልክ የሚለውን ነው የተመለከትነው። እንግዲህ እግዚአብሔርን አንድ አምላክ መሆኑን ማምለክ ማለት እንግዲህ መተማመኛችን ዘላለማዊ አምላክ በሆነው እግዚአብሔር እንደሆነ ተስፋችንም በሱ ላይ እንደሆነ እንግዲህ እግዚአብሔር ደግሞ ዘላለማዊ መሆኑ ብቻ ሳይሆን አፍቃሪ አምላክ እንደመሆኑ እሱ ብቻ አምላክ ነው ስንል እሱ ብቻ የሚገዛ የሚቆጣጠር ሳይሆን የሚወድ የሚያፈቅር እንዲሁም ደግሞ ሰውን በአምሳሉ የፈጠረ የእሱን ክብር ተሳታፊ እንድንሆን በፍቅር ወደ እርሱ የጋበዘን እንደመሆናችን መጠን እኛ ዘወትር እርሱን በሙሉ እምነት ማመን፣ እርሱን ለእሱ መገዛት፣ የእርሱን ዘላለማዊነት ቸርነት ማወቅ እንዲሁም ደግሞ እሱን መውደድ ብቻ ሳይሆን እኛ ስለተወደድን እኛም ባልንጀሮቻችንን እንድንወድ በፍጹም ነፍስህ በፍጹም ሐሳብህ እግዚአብሔርን ውደድ እንዲሁም ባልንጀራህን እንደ ራስህ አድርገህ ውደድ የሚለውን ተመልክተናል። እንግዲህ በዚህ እምነታችን አንዳንድ ጊዜ ለማመናችን እንቅፋት የሚሆኑብን ግዴለሽነትን ይህም ማለት የእግዚአብሔርን ፍቅር ችላ ማለት እንዲሁም ደግሞ ውለታ ቢስነትን ወይም ደግሞ እግዚአብሔር ለሰጠን ጸጋ በረከት ምላሽ አለመስጠት ሙሉ በሙሉ በፍቅር የማረከንን ለእርሱ በፍቅር ራስን ያለመግለጽ እንዲሁም ደግሞ መንፈሰ ቀዝቃዛነት ይህም ማለት ለእግዚአብሔር ጥሪ ምላሽ ለመስጠት ቀዝቃዞች መሆን ወይም ደግሞ በስንፍና መዋጥ እና የመሳሰሉትን ተመልክተናል። እንግዲህ ዛሬ ይህንኑ የመጀመሪያውን የእግዚአብሔር ትእዛዝ አምላክ እኔ ብቻ ነኝ ሌላ አምላክ አታምልክ የሚለውን በመቀጠል ቀጥሎ ያሉትን ነጥቦች እንመለከታለን። እንደ መነሻ ከኦሪት ዘዳግም ስለ 10ቱ ትእዛዝ የተባለውን እንመለከታለን። በባለፈው ሳምንት ከኦሪት ዘጸአት አንበናል። ይህንኑ ትእዛዛት በኦሪት ዘጸአት ምዕራፍ 20 እንዴት እንደተገለጹ አይተናል። ዛሬ ደግሞ ኦሪት ዘዳግም ምዕራፍ 5 ላይ ከቁጥር 6 ጀምሮ ያለውን እንደመነሻ እናነባዋለን። ከግብፅ ምድር ከባርነት ቤት ያወጣሁ ጌታ አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይኑሩልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እኔ ጌታ እግዚአብሔር ቀናተኛ አምላክ ነኝና አትስገድላቸው፣ አታምልካቸውም። ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን አደርጋለሁ። እንግዲህ ይህ በኦሪት ዘዳግም የተገለጸው የ10ቱ ትእዛዛት አገላለጽ የያዘው ክፍል ሆኖ እኛ የመጀመሪያውን ትእዛዝ የተገለጸበት ሁኔታ ነው የተመለከትነው እና ከዚህ አነጋገር አንዱን ቃል በመውሰድ እርሱን ብቻ አምልክ፣ ካለ እግዚአብሔር ሌላ አማልክት አይኖሩልህ። ስለዚህ እግዚአብሔርን ብቻ አምልክ። ለእግዚአብሔር ፍቅር ተስፋ እምነትና መልስ በመስጠት በርታ እንደማለት ነው። እንግዲህ በእግዚአብሔር ተስፋ አድርግ፣ እግዚአብሔርን እመን። እግዚአብሔር በፍቅር የፈጠረህ በፍቅር እንድትኖርና በፍቅር መልስ ስጥ የሚል አንድምታ ያለው ቃል ነው። አምላክህን እግዚአብሔርን ብቻ አምልክ። እንግዲህ ምግባረ ሰናይ የሆኑት
እምነት፣ ተስፋና ፍቅር መልካም ምግባራትን ያነቃቃሉ፣ ሕይወትም ይሰጧቸዋል ይላል። እንግዲህ እምነት፣ ተስፋ፣ ፍቅር የሰው ልጆች መልካም ተግባር እንዲያደርጉ ያነሳሳሉ። ይህም እንግዲህ በባለፈው ትምህርታችን እንዳየነው እግዚአብሔርን ማመን ማለት በእርሱም ተስፋ ማድረግ፣ እሱንም መውደድ፣ በእርሱም መታመን ነው። ስለዚህ አንድ ሰው እግዚአብሔርን በሚያምንበት ጊዜ መልካም ተግባር እንዲያከናውን፣ ክርስቲያናዊ ሕይወት እንዲያጎለብት ይረዳዋል። እንግዲህ ክርስቲያናዊ ብቻም ሳይሆን እንግዲህ በአብርሃማዊ እምነት የሚያምኑ ይህም በክርስትና በአይሁድ እንዲሁም በእስልምና አንድ አምላክ ብቻ ማምለክ ያስተምራሉ። ይህንንም አንድ አምላክ ማምለክ በሕይወታቸው ሊንጸባረቅ ይገባል። ይኸውም ተስፋ በማድረጋቸው፣ እግዚአብሔርን በመጠበቃቸው፣ በፍቅር በመኖራቸው። ስለዚህ እምነታችን ስነ ምግባራችን ወይም ደግሞ መልካም ተግባራችን ይቀርጸዋል ማለት ነው። ስለዚህ ፍቅር የእግዚአብሔር ፍጡራን እንደመሆናችን መጠን ለአምላክ ማድረግ የሚገባንን ውለታ ሁሉ እንድንመልስለት ይረዳናል። ስለዚህ ለዚህ መልካም አባት፣ ዘላለማዊ አምላክ፣ አፍቃሪ የሆነ አምላክ እኛም በዚያም ምላሽ እንድንሰጥ ያሳስበናል። ሃይማኖታዊ ተግባር የዚህ አይነት አስተያየት ይኖር ዘንድ ያዘጋጀናል። ስለዚህ አንድ ሰው አማኝ መሆኑ፣ ሃይማኖተኛ መሆኑ በተግባሩ፣ በስራው፣ በሕይወቱ ይንጸባረቃል። ይህም የሚሆነው አንድ አምላክ ብቻ ስለሚያመልክ ነው። እንግዲህ እሱን ብቻ አምልክ ሲል አምልኮ ወይም ስግደት የሚለውን ቃል መመልከት ያስፈልጋል። ከሃይማኖታዊ ተግባር ቀዳሚው ስፍራ የሚይዘው አምልኮ ነው። እንግዲህ የመጀመሪያው ነገር እግዚአብሔርን ብቻ ማምለክ። እግዚአብሔርን ማምለክ ማለት እርሱ አምላክ፣ ፈጣሪና አዳኝ፣ ሕልውና ያላቸው ነገሮች ሁሉ ጌታና ባለቤት እንዲሁም ያለመጠን አፍቃሪና ሩህሩህ መሆኑን መቀበል ማለት ነው። እንግዲህ እዚህ ጋር የተጠቀሱ ቁልፍ ነገሮች ፈጣሪና የሁሉ ምንጭ መሆኑ ማወቅ፣ የሁሉ ነገሮች ባለቤት እንደሆነ መረዳት፣ አለመጠን አፍቃሪ ሩህሩህ መሆኑን መገንዘብ እና መቀበል ማለት ነው። እና በዚህ እርሱን እናመልካለን፣ በሱ እንታመናለን፣ ራሳችንን በእርሱ ጥበቃ ስር ዝቅ እናደርጋለን ማለት ነው። ኢየሱስ ኦሪት ዘዳግምን በመጥቀስ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ሲል ሰይጣን በፈተነው ጊዜ የመለሰው መልስ እንመለከታለን። እግዚአብሔርን ማምለክ ማለት በእግዚአብሔር ካልሆነ መኖር የማይቻለው የፍጡራንን ኢምንትነት ወይም ትንሽነት በመገንዘብ አክብሮትና ፍጹም ታዛዥነት በሰፈነበት ሁኔታ እግዚአብሔርን ማወቅ ማለት ነው። ስለዚህ እኛ በእግዚአብሔር አንጻር ስንነጻጸር እኛ ፍጡራን ኢምንት ነን፣ በጣም ትንሽ ነን። ስለዚህ ፍጹም አክብሮት፣ ታዛዥነት ለእግዚአብሔር መግለጽ መቻል ማለት ነው እግዚአብሔርን ማምለክ። ስለዚህ ራሳችንን በእርሱ ጥላ ከለላ ስር፣ በእርሱ አምላካዊ ኃይል ስር ማኖር ማለት ነው። ስለዚህም የእግዚአብሔር የሕይወት ምንጭነት፣ የሁሉ ፈጣሪነት እና በሱ ፊት ሌላው ፍጥረት ሁሉ ምንም ከንቱ መሆኑን መረዳትና እግዚአብሔርን ብቻ አጉልቶ እግዚአብሔርን ብቻ ቦታ መስጠት። እግዚአብሔርን ማምለክ ማለት ማርያም በወንጌሉ ላይ የውዳሴ ጸሎት በደገመች ጊዜ የተጠቀመበችን ቃል በማስታወስ እግዚአብሔር ታላቅ ነገር አድርጎልኛልና ስሙም ቅዱስ ነው ትላለች። እግዚአብሔር ትልቅ ነገር አድርጎልኛልና ስሙም ቅዱስ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 46 እስከ 49 ያለው ብንመለከት የማርያም የምስጋና ጸሎት እንመለከታለን። በዚህ የማርያም አገላለጽ በእርግጥ ማምለክ ማለት ምን ማለት እንደሆኑ እንረዳለን። ለእኛም እንግዲህ ሕይወትን የሰጠን የሕይወታችንን እስትንፋስ የምትቀጥለው በሱ ሁኔታ መሆኑን በማመን ለእርሱ ተገቢውን ቦታና አክብሮት አምልኮ መስጠት ማለት ነው። እንግዲህ የገዛ ራስን ዝቅ በማድረግ አምላክን ማመስገንና ማወደስ ማለት ነው። እኛ ዝቅ እንድንል እሱ ከፍ ከፍ እንዲል ያስፈልጋል። ስለዚህ ማምለክ ማለት እኛ ራሳችንን ዝቅ አድርገን ለእርሱ ትልቅ ክብር መስጠት። እግዚአብሔር ትልቅ ነገር አድርጎልኛልና ስሙም ቅዱስ ነው። አንዱን አምላክ ማምለክ ሰውን በራሱ ላይ ከመነሳት ከኃጢአትና ከአምልኮተ ዓለም ባርነት ነፃ ያወጣዋል። ማለትም የእግዚአብሔርን አምላክነት ጌትነት በተቀበልን ጊዜ እኛ የራሳችን ትንንሽ ጌቶች የመሆን ዝንባሌያችንና ፈተና መቋቋም እንችላለን።
ራሳችንን ስናስገዛ ትሁት እንሆናለን። እንግዲህ ሰው እግዚአብሔርን ሲረሳ እሱ ራሱ እግዚአብሔር የሆነ ይመስለዋል። እንግዲህ በዓለማችን ብዙ ፍልስፍናዎች ተመልክተናል። እግዚአብሔር የለም የሚሉ፣ እኛ ራሳችን ተፈጥሮን እንቆጣጠራለን የሚሉ፣ በብዙ መልኩ ሰው በተራቀቀና ባወቀ ቁጥር ይበልጥ ራሱ አምላክ የሆነ የሚመስልበት ደረጃ ይደርሳል። እንግዲህ ይሄ በዓለም ታሪክ በየዘመናቱ የሆነ ወቅት እግዚአብሔር የለም፣ እግዚአብሔር ሞቷል እስከ ማለት ድረስ የሚደርስበት ሁኔታ እንመለከታለን። እና ነገሮች ከቁጥጥር ውጪ በሚሆኑበት ጊዜ እና ከአቅሙ በላይ መሆናቸውን በሚያይበት ጊዜ ግን በእርግጥ እግዚአብሔር እንዳለ፣ እግዚአብሔር የሁሉ የበላይ እንደሆነ፣ እኛ ምንም ብናውቅ የእኛ እውቀት ኢምንት መሆኑን የምንረዳበት ሁኔታ ይፈጠራል። የቅርብ ዘመን ሁኔታ እንኳን ብንመለከት ኮቪድ-19 በተከሰተ ጊዜ ሁሉም ሰለጠንን የሚሉ፣ እውቀት አለን የሚሉ፣ ብዙ የረቀቀ መድኃኒት ሰርተናል፣ ብዙ የረቀቀ ማሽን አለን የሚሉ ሰዎች ሁሉ ያላቸውን ሁሉ ነገሮች ተጠቅመው ከአቅማቸው በላይ በሆነ ጊዜ አሁን ተስፋችን እግዚአብሔር ብቻ ነው ብለው ወደ እግዚአብሔር የተመለሱ እንደነበሩ እንመለከታለን። ስለዚህ ምን ማለት ነው? እግዚአብሔርን ማምለክ ማለት እኛ ምንም ትልቅ የሆነን የምናውቅ ያለን ቢመስለንም እንኳን ከእግዚአብሔር ፊት ስንነጻጸር የምንትነታችንን ማወቅና እግዚአብሔርን ከፍ ከፍ ማድረግ እንደማለት ነው። እንግዲህ አንዱን አምላክ በማምለክ ሂደት ውስጥ ከሚጠቀሱ ነገሮች አንዱ ጸሎት ነው። በመጀመሪያው ትእዛዝ የተገለጡት የእምነት የተስፋና የፍቅር ስራዎች ፍጻሜ የሚያገኙት በጸሎት ነው። እንግዲህ እምነታችን ተስፋ ማድረጋችንም ለእግዚአብሔርና ለወንድሞቻችንን ያለን ፍቅር ፍጻሜ የሚያገኙት በጸሎት ነው። ይህም ማለት ከእግዚአብሔር ጋር በመነጋገር ከእግዚአብሔር ጋር በመሆን በጸሎት ፍጻሜ ያገኛሉ። ስለዚህ እምነት ሲኖረን አንድ አምላክ ብቻ ስናመልክ በጸሎት ወደ እግዚአብሔር እንቀርባለን። ልብን ወደ እግዚአብሔር ከፍ ማድረግ ማለትም የምስጋናን፣ የክብር ጸሎት፣ የምልጃና የልመና ጸሎት ማቅረብ አምላክን የማምለካችን መገለጫ ነው። እንግዲህ ቅድም ከላይ የጠቀስነው በሉቃስ ወንጌል እመቤታችን ቅድስት ድንግል ማርያም ያደረገችው እግዚአብሔርን ለማመስገን እሱን ለመወደስ ታላቅነቱን ለመግለጽ በተጠቀመችበት ጸሎት ውስጥ በትልቁ ጎልቶ የሚታየው እሷ እግዚአብሔርን ለማምለክ ራሷ ለእግዚአብሔር ዝቅ ማለቷ በእግዚአብሔር ፊት መንበርከኳ የሚያሳየን ነው። ስለዚህ ጸሎታችን ከምንም በላይ እግዚአብሔርን ማምለካችን፣ በእርሱ መደገፋችን፣ ያለ እርሱ እኛ ኢምንት መሆናችንን የምንረዳበት አጋጣሚ ነው። እንግዲህ በዚህ በጸሎታችን ጊዜ ውስጥ እግዚአብሔር እናመሰግናለን፣ ለእርሱ ክብር እንገልጻለን፣ ልመናችንን እናቀርባለን። በእነዚህ ሁሉ ግን አምልኮ የሚገለጽበት መንገድ ነው። ስለዚህ ጸሎት የአምልኮ መገለጫ ነው። ጸሎት የእግዚአብሔርን ትእዛዝ መፈጸም የሚያስችል ዋና መሳሪያችንም ነው። እንግዲህ በሉቃስ ወንጌል ሳንታክት ዘወትር መጸለይ እንደሚገባን ይገልጻል። ሉቃስ ወንጌል ምዕራፍ 18 ቁጥር 1። ስለዚህ መጸለያችን ከምንም ነገር በላይ ለእግዚአብሔር ትእዛዝ ፍጻሜ ወይም ደግሞ ታዛዥ እንድንሆን ያደርገናል። ከእግዚአብሔር ጋር እየተነጋገርን እግዚአብሔርን መቃረን አንችልም። ከእግዚአብሔር ጋር እየተነጋገርን እግዚአብሔርን መቃወም አንችልም። ስለዚህ ጸሎት የእግዚአብሔርን ትእዛዝ ለመፈጸም የሚያስችለን መሳሪያ ነው። ከምንም በላይ ጸሎት ሲባል እንግዲህ ልመና ብቻ ሳይሆን በዋናነት የእግዚአብሔርን እቅድ መረዳት ማለት ነው። እኛ ምን እንደምንፈልግ እንዲረዳልን ማድረግ ሳይሆን እኛ የእግዚአብሔርን እቅድ መረዳት እንድንችል ነው። የእግዚአብሔርን እቅድ ተረድተን ለእግዚአብሔር እቅድ ራሳችንን እንድናስገዛ ነው። ስለዚህ ከኔ በቀር ሌላ አምላክ አታምልክ ሲል ይህንን አምላካችንን አምላክ መሆኑን የምንገልጽበት መንገድ ጸሎታችን ነው። ሌላው መስዋዕት ማቅረባችን ነው። የስግደትና የምስጋና የልመናና የሱታፌ ምልክት ይሆን ዘንድ ለእግዚአብሔር መስዋዕት ማቅረብ ተገቢ ተግባር ነው። በቅዱሳን ሱታፌ ከእግዚአብሔር ጋር ለመስተሳሰር ብሎም ብጽዕና ለማግኘት የሚፈጸም ማንኛውም አይነት ድርጊት እውነተኛ መስዋዕት ነው ይላል ቅዱስ አጎስጢኖስ። እንግዲህ የኛ መስዋዕት በቅድስና ከእግዚአብሔር ጋር ህብረት ለመፍጠር የምናደርገው ማንኛውም ተግባር እንደ መስዋዕት ይቆጠራል። እንግዲህ ባልንጀራን መውደድ እንደ መስዋዕት ነው። መልካም ተግባር ማድረግም እንደ መስዋዕት ነው። ጸሎታችን ልመናችንን በእግዚአብሔር ፊት ማቅረብ መስዋዕት ነው። ይህም ማለት ለእግዚአብሔር ተገቢውን ክብርና ቦታ መስጠት። እንግዲህ ውጫዊ መስዋዕት እውነተኛ ይሆን ዘንድ የውስጣዊ መስዋዕት መገለጫ መሆን ይገባዋል።
ይህም እንግዲህ በውጫዊ የምንገልጸው ነገር የውስጣዊ ማንነታችንን የሚገልጽ መሆን አለበት። ከውስጥ ሞልቶ የተረፈው ነው በቃላችንና በተግባራችን የሚገለጸው። ስለዚህ ለእግዚአብሔር መቅረብ የሚገባው መስዋዕት የተሰበረ መንፈስ ነው ወይም ደግሞ የተሰበረ ልብ ነው ይላል መዝሙር 51። እንግዲህ ከመስዋዕቶቹ ሁሉ የሚበልጠው መስዋዕት የተሰበረ ልብ ማለትም ዝቅ ያለ ትሁት የሆነ እግዚአብሔርን ከፍ ከፍ የሚያደርግ መንፈስ፣ ይህ ትልቁ መስዋዕት ነው። እንዲያውም ሌሎች የሚቃጠል መባ ከማቅረብና ከሌሎቹ ሁሉ በፊት እኛ በእግዚአብሔር ፊት ትሁት መሆናችንን በተሰበረ ፊት ልብ የእግዚአብሔርን ፊት መቅረብ ነው። እንግዲህ የብሉይ ኪዳን ነቢያት ልባዊ ያልሆነ ወይም የባልንጀራን ፍቅር የማይጨምር መስዋዕት ብዙ ጊዜ ይነቅፉት ነበረ። ኢየሱስም የነቢዩን የሆሴዕን ቃል በማስታወስ እኔ የምፈልገው ምሕረትን ነው እንጂ መስዋዕትን አይደለም በማለት መጀመሪያ የእርስ በርስ ፍቅር፣ የእርስ በርስ ወንድማማችነት እና ይቅር መባባል ከመስዋዕት እንደሚቀድም ጌታችንም ሲናገር መስዋዕት ለማቅረብ ፈልገህ ስትመጣ መጀመሪያ መስዋዕት ከማቅረብ በፊት ከወንድም ጋር ያለህን ልዩነት ወይም ጥልና ክርክር መፍትሄ ስጥ። መጀመሪያ እርቅ አድርግ፣ ከዚያ በኋላ መስዋዕት ማቅረብ ትችላለህ። ካልሆነ ግን ውስጣችን ልባችን ዝቅ ሳይልና በምህረት ሳይታሽ በፍቅር ያልተሞላ ልብ ይዘን መስዋዕት ማቅረብ አንችልም። ስለዚህ አንዱም እግዚአብሔርን የምናመልክ መሆናችንን አምላካችን አንድ አምላክ እግዚአብሔር ብቻ መሆኑን የምንገልጽበት መንገድ የተሰበረ ልብ፣ የይቅርታ ልብ፣ የሰላም ልብ፣ በወንድሞችና እህቶች መካከል ያለው እርቅ። ከዚያ በመቀጠል ግን ማንኛውም አይነት መስዋዕት ለእግዚአብሔር ብናቀርብ ተገቢ ይሆናል ማለት ነው። የእርሻ ሊሆን ይችላል፣ የከብቶች ሊሆን ይችላል፣ የስራችን ውጤት ሊሆን ይችላል። ያን ማንኛውም መስዋዕት ግን የምናቀርበው መጀመሪያ ነገር ውስጣዊ የህይወት ለውጥ። እንግዲህ የውስጣዊ ህይወታችን ግን በውጫዊ ሊገለጽ ይችላል። ነገር ግን የመጀመሪያው መስዋዕት ግን የልብ ንጽህናና በእግዚአብሔር ፊት ዝቅ ማለት፣ ይቅር መባባል፣ ትሁት መሆን እንደሆነ ያስታውሰናል። ብቸኛና ፍጹም የሆነው የክርስቶስ መስዋዕት ብቻ ነው። እንግዲህ ጌታችን ኢየሱስ ክርስቶስ በመስቀል ላይ ስለኛ ብሎ ህይወቱን የሰጠው ይህ ፍጹም እና የመጨረሻ የተሟላ መስዋዕት ነው። ይኸውም ለአባቱ ፍቅርና ለደህንነታችን ብሎ በመስቀል ላይ የቀረበው ፍጹም መስዋዕት ነው። የዕብራውያን መልእክት ምዕራፍ 9 ቁጥር 13 እስከ 14። እንግዲህ ሌሎች ሁሉ መስዋዕቶች በዚህ በጌታችን በኢየሱስ ክርስቶስ መስዋዕት ሙሉ ይሆናሉ። ስለዚህም ጌታችን ኢየሱስ ክርስቶስ የሰው ልጆችን አንድ አድርጎ ሁላችንንም በአንዱ እግዚአብሔር እንድናምን በእርሱ እግር ስር እንድንሆን ለእርሱ እንድናመልክ ያዘጋጀናል። እኛም ሁለንተናችንን ከክርስቶስ መስዋዕት ጋር በማዋሃድ ህይወታችንን ለእግዚአብሔር የሚቀርብ መስዋዕት ልናደርግ እንችላለን። እንግዲህ የጌታችን ኢየሱስ ክርስቶስ መስዋዕት መደምደሚያው እኛም ህይወታችን ከክርስቶስ ጋር ህብረት ፈጥሮ ለእግዚአብሔር ክብር መስዋዕት ሆኖ እንዲቀርብ ነው። እንግዲህ በጥምቀት እያንዳንዱ ክርስቲያን ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። ከዚያስ በሙሉ ልባችን እግዚአብሔርን ለማምለክ አምላካችን እግዚአብሔር ብቻ መሆኑን በመግለጽ በፊቱ እንገኛለን ማለት ነው። ስለዚህ በዚህ እንግዲህ በጸሎት በመስዋዕት በእርግጥም አምላካችን አንድ አምላክ እግዚአብሔር መሆኑን የምንገልጽበት ይሆናል ማለት ነው። እንግዲህ ይህ እግዚአብሔርን የማምለካችን ሁኔታ እግዚአብሔር አንድ አምላክ ነው፣ እርሱን ብቻ አምልክ ብሎ ሲል በቀጣይ የሚመጣው ደግሞ ይህንኑ የሚያዳብረው ቃል ያለኔ ሌሎች አማልክት አይኑሩህ፣ እንግዲህ ወይም ደግሞ ያለኔ ሌሎች አማልክት አይኑሩሽ በማለት ለሰው ልጆች ብቸኛው አንዱ አምላክ እግዚአብሔር መሆኑን እንደዚሁ የሚያረጋግጥልን የሚገልጽ አረፍተ ነገር ነው። የመጀመሪያው ትእዛዝ ራሱን ለሕዝቡ ከገለጠው ጌታ በቀር ሌሎች አማልክት ማክበር ይከለክላል። እንግዲህ እግዚአብሔር ራሱን የገለጸው እኔ አምላክህ ነኝ፣ ከግብፅ ባርነት ነፃ ያወጣሁ አምላክህ እኔ ነኝ፣ ስለዚህ እኔን ብቻ አምልክ፣ እንዲሁም ደግሞ ያለ እኔ ሌሎች አማልክት አይኖሩህ። እንግዲህ ባለፈው ትምህርትም እንደተመለከትነው በተለይ እነዚህ አምስቱ የሙሴ መጻሕፍት የምንላቸው ከብዙ አማልክት ከማምለክ ወደ አንድ አምላክ ማምለክ የመጣንበት ጉዞ የሚመለከት ነው። ቀደም ብለው ባሉት ዘመናት ሰዎች ብዙ ጣዖታት፣ ብዙ አማልክት በአካባቢያቸው ይኖራቸው ነበር።
የየሀገሩ፣ የየመንደሩ፣ የየራሱ። ነገር ግን እግዚአብሔር ይህንን ሕዝብ ወደ አንድ አምላክ አምልኮ ሲጠራ በአይሁዳውያን አማካኝነት እግዚአብሔር ከሌሎቹ ጋር የሚነጻጸር አምላክ ሆኖ ሳይሆን ወይም ሌሎች አማልክት ኖረው እሱ የበለጠ ትልቁ ሳይሆን ሌላ እኩያ የሌለው የሚተካከለው የሌለው አምላክ እሱ ብቻ መሆኑን ለሰው ልጆች ያስተማረበት መንገድ ነው። ስለዚህም ከኔ በቀር ሌሎች አማልክት አይኖሩህ። እንግዲህ ይህም ትእዛዝ በጉልህ ለመረዳት አንዳንድ ጊዜ እምነት የሚመስሉ መንፈሶችን ወይም ደግሞ አመለካከቶችን እግዚአብሔርን የማይወክሉ አጓጉል የሆነ የእምነት ትርጓሜ ይዘን የምንጓዘውንም ሁሉ ይወቅሳል። ለምሳሌ ለኔ ሕይወት የሚወስነው እግዚአብሔር ሳይሆን የሆነ መንፈስ እንደሆነ ወይም የሆነ ከተፈጥሮ አቅም በላይ የሆነ ሌላ ኃይል እንዳለ አድርገው የሚያስቡ ሰዎች አሉ። ነገር ግን ይህ በትክክል እምነት ብለን የምንለውን ነገር የሚያጓድል ወይም ደግሞ የተሳሳተ አቅጣጫ የሚወስድ፣ በአንድ በኩል እግዚአብሔር የለም አይሉም፣ ነገር ግን እግዚአብሔር ላልሆኑ ነገሮች አቅም ኃይል ላልሆኑ ነገሮች ቦታና አምልኮ በማድረግ ከትክክለኛ አምላክ አምልኮ ወጥ የሆነ ውጭ የሆነ አመለካከት የሚከተሉትንም ይወቅሳል። እንግዲህ ሁለት ጽንፎች አሉ። አንዱ ሃይማኖት አልበኝነት ነው። ሃይማኖት አይኖረኝም፣ ምንም አይነት ኃይል የለም፣ እኔ ራሴን እድል በራሴ ነው የሚወስነው የሚል አለ። ሌላ ደግሞ ሁሉም ነገር እንደ አምላክ የሚቆጥር እዛ ጋም እዚህ ጋም እዚህም ሌላ መንፈስ አለ፣ እዛ ሌላ መንፈስ አለ፣ ከተፈጥሮ ውጭ የሆነው ከኔ አቅም በኋላ የሚቆጣጠር አለ ብለው የሚያምኑ አሉ። እና እነዚህ ሁሉ ሲወቅስ ካለኔ ሌሎች አማልክት አይኑሩህ፣ ስለዚህ እኔን ቀናተኛ አምላክ ነኝ፣ ስለዚህ ከኔ በቀር ሌላ አምላክ አይኑርህ ይላል። እንግዲህ በተሳሳተ መንገድ ማመን እምነት ካለመኖር የበለጠ የተሳሳተ መንገድ ነው። ምክንያቱም ስለ እግዚአብሔር ያለን አመለካከት የተሳሳተ ትርጉም የሚሰጠው ስለሆነ ይህ አጉል እምነት ወይም አጉል ሃይማኖታዊ ስሜቶች በተሳሳተ መንገድ እርሱን ተከትለው የሚመጡት ድርጊቶች ከእውነተኛው አምላክ አምልኮና ለእግዚአብሔር ለምንሰጠው ቦታ ተቃርኖ ያላቸው ናቸው። ስለዚህ ሌላው ቀርቶ ለትክክለኛው አምላክ የምናቀርበው አምልኮ ሳይቀር ሊጎዳው ይችላል። ለምሳሌ ያህል አንድ ሰው አስፈላጊ የሆኑ አምልኳዊ ተግባራትን ምትሃታዊ መልክ ቢሰጣቸው እምነቱን ይጎዳዋል። እንዲሁም ደግሞ ከሚጠየቁት ውስጣዊ ዝግጅት ውጪ የጸሎቶችን ወይም ምስጢራዊ ምልክቶችን ውጤታማነት ከውጫዊ አፈጻጸማቸው እንዲመገኝ አድርጎ መውሰድ አጉል እምነት ማራመድ ይለዋል። ወይም ደግሞ ያልተነገሩ ያልተባሉ ስርዓቶችን የመጠበቅ እንግዲህ ምናልባት በብሉይ ኪዳን ካለው አስተሳሰብ አንጻር ጌታችን ኢየሱስ ክርስቶስ ለአይሁዳውያን ሲናገር ከመባው ይበልጥ ለቤተ መቅደሱ አጥርና ወይም ደግሞ ለቤተ መቅደሱ ድንጋይ የበለጠ ክብር ትሰጣላችሁ፣ ዋናው የቤተ መቅደሱ ድንጋይ ወይም አጥሩ ሳይሆን ዋናው ነገር በውስጡ ያለው የእግዚአብሔር መገኘት ነው በማለት አመለካከታቸውን አስተሳሰባቸውን ይነቅፋል። እንዲሁም በእኛ ዘመን አንዳንድ ጊዜ ከትልቁ ምስጢር ከመፈጸም ባሻገር ሌሎች ስነ ስርዓቶችን መፈጸም የበለጠ ቦታ በመስጠት ከትክክለኛው ሃይማኖታዊ ስርዓትና መንገድ የሚያስወጡ ነገሮች እንመለከታለን። ለምሳሌ አንዳንድ ጊዜ ያልተነገሩ ያልተባሉ ግን ከዋናው ምስጢር ጋር የማይያዙ ሌላ ዴኮሬሽኖች ወይም ደግሞ አዳማቂ ነገሮች የምንጨምርበት ሁኔታዎች እንመለከታለን። ነገር ግን ይህ አይነት አካሄድና አደራረግ እምነትን ይጎዳል። ስለዚህም ዋናው ትኩረት ማድረግ ያለብን በምስጢሩና በትክክለኛው እግዚአብሔር ራሱን የገለጸበት እውነት እንደሆነ። ከዚህ ባሻገር ደግሞ ቀጥሎ የሚመጣው አምልኮተ ጣዖት ወይም ደግሞ ጣዖታትን ማምለክ። አንድ አምላክ አምልክ የሚለውን ጌታ ትቶ የተለያዩ ጣዖታት የሚያመልኩ ደግሞ ብዙ አይነት አጋጣሚዎች እንመለከታለን። ይህም ጣዖታትን ማምለክ የመጀመሪያውን የእግዚአብሔር ትእዛዝ የሚጋፋና የሚጋጭ ነው። ሌሎች አማልክታት ወይም ጣዖታት አይኖሩህ። ይህ ትእዛዝ ሰው እውነተኛ ከሆነው አንድ አምላክ በቀር ሌሎች አማልክትን እንዳያምን እንዳያከብራቸውም ይከለክላል። እነዚህ ጣዖቶች ወይም አማልክት ብለን የምንላቸው በሰው እጅ ከብርና ከወርቅ የተሰሩ ሊሆኑ ይችላሉ።
እና አፍ አላቸው አይናገሩም፣ ዓይን አላቸው አያዩም እንደተባለው እነዚህ ከንቱ የሆኑ ጣዖቶች በእነርሱ የሚያመልኩም ሰዎች ከንቱ ያደርጋቸዋል። የሰሯቸውና የሚታመኑባቸውም ሁሉ እንደነዚሁ ጣዖታት ይሁኑ። መዝሙር 115 ከቁጥር 4 እስከ 5 እንዲሁም ደግሞ ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 9 እስከ 20 ያለውን መመልከት እንችላለን። ምናልባት በእኛ ሀገር ቋንቋ አሁን ባለንበት ዘመን እንደው በወርቅ የተሰራ ጥጃ ወይም ሌላ አይነት ጣዖት ተደርጎ የሚመለክ ነገር ባይኖርም በተለያየ መንገድ ሰዎች ተሰብስበው አምላክ ላልሆኑ አምላክ እንደሆኑ በመቁጠር ብዙ አምላካዊ ትርጉም የሚሰጡ ነገሮች እንመለከታለን። እንደ ጨሌ ያለ ሌላም ቦታ፣ ግዑዝ ቦታ፣ እነዚህ ነገሮች እንደ ትልቅ የአምላክ መገለጽ አድርገው የሚጠቀሙ ሰዎች እንመለከታለን። ስለዚህ እነዚህን በጅምላ አንድ አምላክህን ብቻ አምልክ፣ ምክንያቱም እኔ አምላክህ አንድ አምላክ ብቻ ነኝና፣ እኔ ቀናተኛ አምላክ ነኝና ሌሎች አማልክትና ጣዖታት አይኖሩ ይላል። ከጣዖት አምልኮ ባሻገር ሌላው ጥንቆላና አስማት ወይም ደግሞ ዕጣ ፈንታችንን የሚነግሩን ስለ እውነት የሚመሰክሩልን አሉልን ብለው የሚያምኑ ሰዎችም እንመለከታለን። እንግዲህ እግዚአብሔር ወደፊት የሚሆነውን ነገር ለነቢያቱ ወይም ለሌሎች ቅዱሳን መግለጥ ይችላል። እንዲያም ሆኖ ትክክለኛ ክርስቲያናዊ አስተሳሰብ የወደፊትን ሁኔታ በተመለከተ በልበ ሙሉነት ሁሉንም ለፈጣሪ በመተው እግዚአብሔርን ተስፋ ማድረግ ይጠበቅበታል እንጂ ስለ ነገ፣ ስለ እኔ እድል ፈንታ፣ ስለ እኔ ዕጣ ለማወቅ ብዬ እዛና እዛ ይህን ጠይቃለሁ ያንን አማክራለሁ የሚል ይህ አንድ አምላክን ከማመን አንድ አምላክ ላይ ከመተማመን እርሱን ከመጠበቅም ወደ ኋላ የሚጎዳን ይሆናል ማለት ነው። ስለዚህ አንድ አምላክ ብቻ እመን፣ ከኔ በቀር ሌላ አምላክ አይኑሩህ ማለት በእኔ በእግዚአብሔር ብቻ ተማመን፣ እኔ እግዚአብሔር አምላክህን ተስፋ አድርግ እና እኔ አምላክህ የህይወትህ መሰረትና ምንጭ እኔ ነኝ። ስለዚህ ከዚያ የበለጠ ከዚያ የወጣ ስለ ህይወት የሚገልጽልህ ስለ ህይወት የሚያስረዳ ሌላ ኃይል የለም የሚል አገላለጽ የያዘ ነው። ከዚህ አንጻር እንግዲህ ከጥንቆላ ጋር አብሮ የሚመጣው ባህላዊ መድኃኒትና ባህላዊ የሆኑ ነገሮች በእነዚያ ሰበብ ርኩሳን መናፍስትን የሚጠሩ ወይም ደግሞ ሌሎች አማልክትን የሚያመልኩ ተገን የሚያደርጉ ሁኔታዎች እንመለከታለን። ነገር ግን እዚህ ጋር እንደ ክርስቲያን ማጥራት ያለብን ባህላዊ መድኃኒት ስንል እጽዋትን በመጠቀም ያለምንም ባዕድ መንፈስ ሳይጠሩ በእርግጠኝነት በተለያየ እምነት አንድ አምላክን የሚያምኑ ነገር ግን እግዚአብሔር የፈጠራቸውን እጽዋት በመጠቀም እንዲያውም በዚህ ዘመን ሳይንሳዊ በሆነ መንገድም የተደገፉ ነገር ግን ለጤና ጠቃሚ የሆኑ እጽዋትን በመጠቀም ሰዎችን የሚያድኑ ሰዎች እንዳሉ እናውቃለን። እነዚህም ሰዎች ይህ የተሰጣቸው ጥበብ የእግዚአብሔር ጥበብ መሆኑን በማወቅ ሳይንሳዊ በሆነ መንገድ በመደገፍ ለሰው ልጆች አገልግሎት የሚሰጡ መኖራቸውንም መገንዘብ ያስፈልጋል። ስለዚህ እነዚህ ሁለት ነገሮች መለየት ያስፈልጋል። ጥንቆላ መድኃኒት አዋቂ ነኝ የሚል ርኩሳን መናፍስት የሚጠራ ሌላ ጉዳይ ሲሆን፣ ነገር ግን ተፈጥሯዊ በሆነ መንገድ ሳይንሳዊ ድጋፍም ያላቸው ባህላዊ መድኃኒት የሚሰጡ ሰዎች መኖራቸው ግን መዘንጋት የለብንም ማለት ነው። እንግዲህ እኔ አንድ አምላክ እኔ ብቻ ነኝ፣ ከኔ በቀር ሌላ አምላክ አታምልክ፣ እንዲሁም ደግሞ ሌሎች አማልክት አይኑሩ የሚለውን ነገር እንዲሁም በሌላ ቃል ስንገልጸው ሌላ መጠቀስ ያለበት ቃል አምላክን አለመካድ። እንግዲህ ሌላው ትልቁ ችግር አምላክን መካድ በሁለት መንገድ ይገለጻል። አንድም ቃል በቃል አምላክ የለም ባንልም በእግዚአብሔር መተማመን እግዚአብሔርን ተስፋ ማድረግ ትተን በራሳችን የምንጓዝበት ሁኔታ አለ። ሌላው ደግሞ ዘመኑ በሰለጠነ ቁጥር የተማርን የሚሉ እናውቃለን የሚሉ ሰዎች ደግሞ አምላክ የሚባል ነገር የለም፣ ሰው በራሱ የራሱ ኃላፊ ነው፣ ራሱን እድል በራሱ መወሰን ይችላል የሚሉ ደረጃዎች እስከ መድረስ ይሄዳል። እንግዲህ በዘመናችን ያሉ ብዙ ሰዎች ይህንን ከእግዚአብሔር ጋር ያለንን ጥልቅና እጅግ በጣም አስፈላጊ የሆነውን ትስስር ከቶ አያውቁትም ወይም ደግሞ በይፋ ይቃወሙታል። ምክንያቱም እግዚአብሔር የሚባል ነገር የለም፣ ነገር ግን ሰው በራሱ የፈለገውን ያደርጋል፣ ሰው ነፃ ነው ብለው ሰው ያለምንም ከልካይ በነፃነት የሚኖር አድርገው ለመቅረጽ የሚሞክሩ አሉ። ነገር ግን ይህ ከኛ ክርስቲያናዊ አስተምህሮ ወይም ደግሞ አሁን ከምንቀጥልበት ትምህርት አንጻር በእርግጥ እግዚአብሔር ለሕይወታችን ምንጭና መሰረት እንዲሁም ደግሞ ጉዟችንም ከእርሱ ጋር የሆነ እንደሆነና ይህን አምላክን መካድ ትልቅ ሰብአዊ ስህተት መሆኑን አምላክን መካድ ሰው የመጣበትን የሕይወቱን ምንጭ እንደ መዘንጋት የሚቆጠር እንደሆነ ያስታውሰናል።
እንግዲህ አምላክ የለም የሚለው ፍልስፍና ሰብአዊ ነፃነት በሚል በተሳሳተ ሐሳብ ላይ ተመስርቶ በመነሳቱ በእግዚአብሔር ዘንድ የሚሆን ምንም አይነት ጥገኝነት የለም እስከ ማለት ይደርሳል። ነገር ግን ዓለም ከመፈጠሩ ጀምሮ የነበረ ያለ የሚኖር እችን ዓለም የፈጠረ ግን እግዚአብሔር መኖሩ ከዚህ መጽሐፍ ቅዱሳችን ከሚሰጠን ትምህርት የምንረዳው ነው። ሆኖም እግዚአብሔርን ማወቅ የሰውን ክብር እንደማይቀንስ መታወቅ አለበት። እንግዲህ አንዱ ፈላስፋ ምንድነው የሚለው? እግዚአብሔር የለም ብለን ቢኖር ብዙ ነገር ይጎልብናል። እግዚአብሔር አለ ብለን ብንኖር ባይኖርም እንኳን የሚጎልብን ነገር የለም። ነገር ይህ ጥበብ ነው ይላል። ነገር ግን እኛ እንደ ክርስቲያኖች በእርግጥ እግዚአብሔር የሕይወት ሁሉ መሰረት እንደሆነ እናምናለን። ስለዚህ እግዚአብሔርን መካድ፣ የእግዚአብሔርን ሕልውና ችላ ማለት ግን ትልቅ ኃጢአት እንደሆነ ያስታውሰናል። ይህ ክብር መሰረቱንና ፍጻሜውን የሚያገኘው በእግዚአብሔር ነው። ስለዚህ እኛ ደግሞ የእግዚአብሔርን መኖር፣ የእግዚአብሔርን አምላክነት ስንቀበል ወደ መሰረታችንና ወደ ምንጫችን እንደርሳለን። ሰው በእግዚአብሔር ባለው እምነት የሰው ልጅ ሁሉ መሰረቱ ምንጩ አንድ መድረሻውም አንድ መሆኑን እንመለከታለን። ስለዚህም ቤተክርስቲያንም በመልእክቷ ከሰው ልብ ጥልቅ ምስጢራዊ ምኞቶች ጋር የሚስማማ እንደሆነ በሚገባ ታውቃለችም ታስተምራለችም። ስለዚህም የሰው ልጆች ፈጣሪያቸውን ማወቅ፣ ፈጣሪያቸውን መከተል፣ እሱም ብቻ ማምለክ በእርግጥ የሕይወታቸው ዓላማ ነው። እንግዲህ አንድ አምላክ እግዚአብሔር የፈጠረን እንድንወደው፣ እንድናውቀው፣ ትእዛዙን እንድንፈጽም ከዚያም በኋላ የክብሩ ተሳታፊ እንድንሆን ነው። ስለዚህ እግዚአብሔርን በማወቃችን፣ እግዚአብሔርን በማመልካችን፣ አንድ አምላክ በማወቃችን የምንጠቀመው እኛው ነን። ምክንያቱም የሰው ልጆች ትክክለኛ የሕይወታቸውን ትርጉም የሚያገኙት በእግዚአብሔር ስለሆነ። ስለዚህም የዛሬው ትልቁ ዋና ነጥባችን አምላካችን አንድ ብቻ ነው፣ ሌላ የምናመልከውም የለም፣ ካለ እግዚአብሔር ሌላ አምላክ ሊኖረን አይገባም የሚል ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው ትምህርታችን በዚህ እናጠቃልላለን። ሳምንት በቀጣዩ ክፍል እስከምንገናኝ እግዚአብሔር በቸርነቱ ይጠብቀን። ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ንጉሥ ነው። አሜን።